ሰላም ሰላም እንዴት ናችሁ ውዶችዬ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛልኝ። ያው ዛሬ እንግዲህ ጨረቃዎቼ በጣም ልዩ የሆነ አስተማሪ የሆነ ፕራንክ ሰርተዋል። በጣም ይሄ ሱስ የሚባል ነገር ከትዳር ከቤተሰብ ከእህት ወንድም የሚያጣላና የሚያላይ ነገር ነው። እውነት ነው የሰሩት የእውነት ዓለም ላይ ያለው እጂ እንደዚህ ክፉ ነገር የለም። ሱስ የሚባል ነገር በቁማር ብቻ ሳይሆን ሌላም ጭምር ነው። በቃ ሌላ የሆነ ነገር ሱስ ከተጀመረ በቃ ተጀመረ ነው። መውጣት በጣም ከባድ ነውና በጣም ደስ በሚል አዝናኝ የሆነም አስተማሪም የሆነ ሰርተዋል። ሀይሚዬ ብሩኬም ሁሌም አስተማሪ እንደሰሩልን ነው። የእውነት ቆም ብሎ ለተረዳና ለተማረ አስተማሪ ነው ሁሉም ነገር ማለት ነው። የምሬን ነው። ትንሽ ቢሆን እንኳንም ሁሌም አስተማሪ ነው የሚሰሩ። አሁን ሱስ ብለው የቁማር ነገር ቢናገሩም ወይም ደግሞ ቢሰሩን ግን ደግሞ በሌላ አንግልም አይተን የምንቆጠብበት ስራ እየሰሩልን ነውና እኛም እንማርበታለን። እና ከዛ ደግሞ ሀይሚዬ የኔ ውድ ጨክና የማትጨክን ልክ እንደ እናት እንደ እህት እንደ ሁሉም ነገር የሆነች ልጅ ይቺ ልጅ ማለት ነው። ምንድነው ያደረገችው? ቶሎ ብላ አምና ተቀበለችና ደህና እቃ ውሰዱ ስትል በጣም አስቆኛል። ደህና እቃ እንኳን አትወስዱም። ከዛ ደግሞ የት አባት የልርላችሁ ስትል ደግሞ አሳዝናኛለች። እና የኔ ውድ ሀይሚዬ አንቺ የእውነት ልዩ ሴት ነች እንጂ ሌላ ሴት ብትሆን ኑሮ እንኳን ራሷ የምትሰጥ ማለት ነው እቃዋ እንኳን አትሰጥም ነበር። አንቺ ግን እቃ እየወሰዱ ዝማሽ፣ ከዛ ደግሞ አንቺም ትሄጂያለሽ ተዘጋጂ ምናምን ሲልሽ እሺ የት ነው የምሄደው ወደ መኪና የምገባው ስትል ማለት ነው። የእውነት የምላችሁ በጣም ገርሞኛል። ሌላ ሴት እንደዚህ አታደርግም ከራሴ ጀምሮ ማለት ነው። ወደ ሌላ ባል ወይም ደግሞ ወደ ሌላ ወንድ አልሄድም እኔ ለቁማር ብዬ አልሄድም። የሆነ እቃ አስይዛለሁ እንጂ እኔ አልሄድም። ግን እኔ የሚገርመኝ ነገር ውዶቼ የእውነት በቁማር ሚስታቸው ያስይዛሉ ወይስ ምንድን ነው? ከዛስ ምንድን ነው የምትሆነው? ብሩኬ ራሱ እንደዚህ ብሎ ነበር። የት ነው የምትሄደው? ከዛ ሄዳስ ምንድን ነው ያደርጓል? ኧረ በፈጣሪ ስም እንደዚህ ካለ እኮ በጣም ክፉ ነው። ከዛ ደግሞ ፍጹሜ ማለት ነው ተራህን ጠብቅ። የምሬን ነው ሀይሚ ማለት ነው ከነኩኝ አልለቅም የምትል ልጅ ናት። አንተ ደግሞ ነክተሃታል ዛሬ ማለት ነው። ብርጭቆ እያነሳህ ምናምን ደህና እቃ እንኳን እንዳታናሳ አንተ ራሱ ትንሽ የሚያስቀኝ አሽቀባጥ እኮ ነው። የምሬ ነው። የፍፄ ደግሞ ድምቀታቸው ነውና በጣም እያሳቀኝ ነበር እሱ ነው። ሀይሚዬ ደግሞ ተናዳ ምናምን ብሩኬ ለማምታት ትገርማለች እኮ በሙሉ እጇ እንኳን አትመታውም። የፍቅር መምታት ነበርና እያሳዘነች ነበር እዚህ ላይ ማለት ነው። አንተ በቃ እንደ ልጅ መግረፍ ፈልጋ ማለት ግን የት ብትደርስ ፊት ለማምታት ፈልጋ ነው መሰለኝ። ለማንኛው ግን ሀይሚዬ የእውነት በጣም ልዩ ሴት ነሽ። እኔ እንጃ ምን ልበልሽ። ካንቺ ትልቅም ይሁን ትንሽ በጣም እየተማረ ነው። አይምሮው ክፍት ከሆነ ማለት ነውና እንደው ምን ላርግሽ የኔ ቆንጆ ዋጥ ላርግሽ እንዴ? እናናና የሰው አክባሪ የሰው ልክ ያሉ ሀይሚና ብሩክዬ እንኳን ያንተ አድናቂ እንኳን አይደለም እኔ ወዳጅ ነኝ። አድናቂ ነው። ለጊዜው ያደንቃል፣ ከዛ ደግሞ ሊሞተው ይችላልም። ወዳጅ ከሆነ ግን ሁሌም ወዳጅ ሆኖ ነው የሚቀጥለውና የእውነት አንዳንዴ ለምንድነው የወደድኳቸው ብዙ ነገር እያጣሁ ነው ምናምን እላለሁ። አንዳንዴ ደግሞ እንኳንም ወደድኳቸው እላለሁ። ለምን ብዙ ነገር ከነሱ ብዙ ነገር ከዛ ደግሞ በተለይ በአሁን ጊዜ ቪዲዮ ማለት ነው የምሬ ነው የሌላ ሰው ትንሽ ነው የማየው። በቃ መጀመሪያ ላይ ምናምን እንጂ በቃ የእነሱ ብቻ ነው የማየው። እንደዚህ በጣም የተጠመድኩ ሆኛለሁና የእውነት እኔም ደስ ብሎኝ ነው የማያቸው። እና ምንድነው ዛሬ በጣም የገረመኝ ዛሬ የአብርሽና የሩታ የእውነት በጣም ይገርማል። ማለት የነዚህ ድራማ ይባላል አንዳንዴ ደግሞ ሪል ነው ይላል። እኛ ማየት ብቻ እንጂ ምንም ነገር የምናውቀው ነገር የለም። ግን በጣም ይገርማል። ዛሬ አብርሽ ትንሽ ነው ያየሁት፣ ሁሉም አላየሁት እንጂ ግን በቃ በጣም ፈዘዋል ምናምን። ሰው ደግሞ መተት ነው ምናምን እያለ ነበርና የእውነት ከሆነ በጣም ይደብራል። ለስራ ከሆነ እንኳን ምንም ማድረግ አይቻልም። በቃ ማየት ነው። ካልተቻለ ደግሞ ዝም ብሎ ማለፍ ነው እንጂ ምንም ማድረግ አይቻልም። ግን በጣም ይገርማል። የእውነት ከሆነ እንደዚህ ማድረግ ከሆነ በጣም ከባድ ነው። ግን እኔ አላምንም። ለምን መሰላችሁ? አንዴ
ኤፊ በወንድሙ እንደዚህ ያደርጋል ብዬ አላስብም። ያም ይሁን ይህ ግን ነገ እናያለን። እስኪ የእውነት ወደ ጤናው ተመልሶ ምናምን እናያለን እንጂ እንደዚህ አይልም ነበር። ምንም ቢሆን ግን ይሄ አስተማሪ የሚባል ነገር የለውም እና ምን አለ ወደ ፍቅራቸው ተመልሰው ወደ ድሮ የምሬ ነው በፍቅር ይሁን ቢመጡ ደስ ይል ነበር ለሁሉም ነገር። አሁን ግን 1 አመት አልፎ ምናምን ልጅ ተረግዞ ተወልደ ምናምንም ነገር አላየሁምና አንዳንዴ በጣም እገረማለሁና የእውነት ወደ ሰላማችን ቢመለሱ ለሁላችን እንኳን ደስ ይለን ነበር። የምሬን ነውና እስኪ ሁሉም ነገር እግዚአብሔር ያውቃልና የእውነት ይሄ መተት የሚባል ነገር ግን እውነት ከሆነ በጣም ይደብራልም በጣም ይከፋልም። እንደዚህ ከሆነ ከባድ ነው። በቃ ማለት እንዴት ነው በአሁን ጊዜ ሰው የምታምነው ነው የምለው እኔ። ሚስቱ ወንዱም ካደረገ እኔ እንጂ አያደርጎም ብዬ ያስባለሁ። ከሆነ ግን ከባድ ነው ደግሞ ለጊዜው ነው እንጂ ይለቃል። እንደዚህ ነገር ጸበል ምናምን ከታጠበ ይለቃል ማለት ነው። እና በምን ይሁን በምን ግን በጣም ጨረቃ ፋሚሊ ራሱ እየተናገሩ ነው በአብርሽና በሩታ ማለት ነው። ምንድነው የሚያስተምሩ? ምንድነው እንደዚህ ያደርጉት ያለው? ወይስ መስታወቂያ እየሰሩ ነው ይላሉ? ወይምስ ድራማ ነው? ወይምስ ሪል ነው? ምንም የታወቀ ነገር የለም። የእውነት ብዙ ነገር እነጋሽ ገብተው መመሰል ፈልገው ግን ደግሞ ምንም ነገር የተሳካ ነገር የለም። እና እስኪ